بمعي أبني معي تام ومتنا ينقل حبي تسمى تبلينو ينقل في عتايسة تلقينو تايسة منو يرسوك بليكي كبر أتو أول عربة የአፋር ክልል ርዕሰ መስተዳድር ክብርት ወይዘሮ ጫልቱ ሳኒ የከተማና መሰረተ ልማት ሚኒስትር፣ ክብርት ወይዘሮ ሳራ አህመድ የፌዴሪ ፌዴሬሽን ምክር ቤት ምክትል አፈ ጉባኤ፣ ክቡራትና ክቡራን ሚኒስትሮች፣ የተከበሩ ወይዘሮ አሲያ ከማል የአፋር ብሔራዊ ክልላዊ መንግስት ዋና አፈ ጉባኤ፣ ክቡር አቶ አብዲ ሙሳ የሰመራ ሎጊያ ከንቲባ፣ የተከበራችሁ የፌደራልና የክልል ከፍተኛ የመንግስት ስራ ኃላፊዎች፣ ክቡራትና ክቡራን የፎረሙ ታዳሚዎች፣ በሉሲና አርዲ ቅሪተ አካላት ምስክርነት የሰው ልጅ መገኛ የሆነው ኤርታሌን በመሳሰሉ አስደናቂ እሳተ ገሞራዎች እንዲሁም በጂኦተርማል ኃይል አቅሙ በጨውና በሌሎች ማዕድናት የሚታወቀውና ለዘመናት የኢትዮጵያን የንግድ መስመሮች በመጠበቅ ስትራቴጂያዊ ሚና የተጫወተው የአፋር ክልል ህዝብ መሃል በመገኘት ለ10ኛ ጊዜ በሚካሄደው በኢትዮጵያ ከተሞች ፎረም ላይ መሳተፍ በመቻሌ ታላቅ ደስታ ተሰምቶኛል። የአፋር ህዝብ የላቀ የኢትዮጵያዊነት ስሜት፣ ጽናትና ጠንካራ ባህላዊ ስርዓት ለብሔራዊ ደህንነታችን በዘላቂነት መከበርና ለጠንካራ ሀገር ግንባታ ፋይዳው የላቀ ነው። የኢትዮጵያን ከተሞች የሌሎች ሀገራት እህት ከተሞችና ባለድርሻ አካላትን ያሰባሰበው ይህ ፎረም እዚህ መዘጋጀቱ እንደ ሰው ልጅ መነሻችንና ያለፈ ታሪካችንን የሚያስታውሰንና ለሀገራችን ኢትዮጵያ ምድረ ቀደምትነት የሚመጥኑ ከተሞችን እንድንገነባ የሚያበረታታ ነው። ፎረሙ የሚካሄድበት የሰመራ ከተማ ከመጀመሪያው ጀምሮ በፕላን የተመሰረተች ለወደቦች ቅርብና የኢትዮ ጅቡቲ ዋናው የንግድ መስመር ላይ ስትራቴጂያዊ ቦታ የያዘች በመሆኑ በሀገራችን ዋነኛ የሎጂስቲክስ የንግድና የቀጠናዊ ትስስር ማዕከል ለመሆን ትልቅ ተስፋ ያላት ከተማ ናት። የኢትዮጵያ ከተሞች ፎረም በከተማና መሰረተ ልማት ዘርፍ ሀገራችን የያዘቻቸው እሳቤዎችና እቅዶች ላይ የጋራ መግባባት ለመፍጠር ምርጥ ተሞክሮችን ለመለዋወጥና ስኬቶችን ለማስፋፋት የከተማ ለከተማ ትስስርን ለማጠናከርና የከተሞችን የጋራ ችግሮች በጋራ ለመፍታት እንዲሁም የከተሞችን ሁለንተናዊ አቅምና ተወዳዳሪነት ለማሳደግ ፋይዳው የላቀ ነው። ክቡራትና ክቡራን፣ በመደመር መንግስት መጽሐፍ ላይ በግልጽ እንደተቀመጠው ከተሜነት የሰው ልጅ የብልጽግና መዳረሻ ነው። ከተሞች ዘመናዊ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ መስተጋብሮች የሚገነቡባቸው የሁለንተናዊ ብልጽግና ሞተሮች ናቸው። ከተሞች የቴክኖሎጂና የካፒታል ክምችት፣ ፈጣን የመረጃ ልውውጥና የእውቀት ፍሰት፣ የተቀናጀ መሰረተ ልማትና የኢንዱስትሪና የአገልግሎት ማዕከላትን በመፍጠር ሀገራዊ መዋቅራዊ ሽግግርን ያፋጥናል። በተጨማሪም ከተሞች የዳበረ የዜጎች ማህበራዊና ፖለቲካዊ ንቃት ለመፍጠር የዲሞክራሲ ባህልን ለማጎልበትና የፖለቲካ ስርዓቱን ለማዘመን ሚናቸው የጎላ ነው። በሀገራችን ኢትዮጵያ ምንም እንኳን አሁንም አብዛኛው ህዝባችን በገጠር የሚኖር ቢሆን በዓለም ላይ ፈጣን የከተሞች መስፋፋት ከሚስተዋልባቸው ሀገሮች በግንባር ቀደምትነት የምትጠቀስ ናት። በሀገራችን የከተሞች ቁጥር በከፍተኛ ሁኔታ የጨመሩ ቢሆንም ከተሞች መሆንና መድረስ ይጠበቅባቸው ከነበረበት አኳያ ሲታይ ብዙ መስራት ይጠበቅብናል። ከዚህ አንጻር መንግስታችን ባለፉት የለውጥ ዓመታት ግልጽ አቅጣጫዎችን በማስቀመጥ ርብርብ በማድረጉ በከተማ ልማት ዘርፍ ለሀገራችን ብልጽግና ብሩህ ተስፋን የፈነጠቁ ትላልቅ ስኬቶች ተመዝግበዋል። ለአብነትም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት
ከአዲስ አበባ የተጀመረው የከተማ ኮሪደር ልማት ከ73 በላይ በሚሆኑ ከተሞች ላይ በመስፋፋቱ የከተሞቻችን ጽዳት፣ ውበት፣ አረንጓዴ ልማትና የመሰረተ ልማት ጥራትና ቅንጅት በከፍተኛ ደረጃ ተሻሽሏል። በተለይ በአዲስ አበባ የተሰሩ ዓለም አቀፍ ስታንዳርድን የጠበቁ የከተማ ልማት ስራዎች ለአፍሪካም ሞዴል ሆነዋል። በመሰረተ ልማት ሴክተርም የፈጠራ ፍጥነትና የቅንጅት መርህን መሰረት በማድረግ የፕሮጀክቶችን የጊዜ፣ የወጪ፣ የጥራትና የዓላማ ስኬት በማረጋገጥ በኩል ጉልህ መሻሻል ታይቷል። ቀን ማታ ሳይሉና በፈተናዎች ሳይሸነፉ ስራዎችን በታቀደው መሰረት የመፈጸም የስራ ባህል ለውጥ፣ የቴክኖሎጂ አጠቃቀምና የፕሮጀክት ማኔጅመንት መሻሻልም መጥቷል። ባለፉት የለውጥ ዓመታት በከተማና መሰረተ ልማት ዘርፍ ያስመዘገብናቸው ስኬቶች እንደተጠበቁ ሆነው አሁንም ርብርብ የሚጠይቁ የህዝብ ጥያቄዎችና ያልተሻገርናቸው ክፍተቶች አሉ። ከክፍተቶቹ መካከልም የከተማ ልማት አገልግሎት አሰጣጥ ቀልጣፋና ውጤታማ ለመሆን የከተማ ፕላን የማስከበር ችግር፣ የመረጃና የተቋማት ቅንጅት ጉድለትና በመንግስት የተቀመጡትን አቅጣጫዎችና ኢኒሼቲቮችን ከየአካባቢው ተጨባጭ ሁኔታ አንጻር ተገቢውን ትኩረት ሰጥቶ በቁርጠኝነት የማስፈጸም ውስንነት ይጠቀሳል። በተጨማሪም በየከተማው ህዝቡ የመኖሪያ ቤትና የመሰረተ ልማት ጥያቄዎችን ፈጥነን እንድንመልስ ይፈልጋል። ስለሆነም በቀጣይ ያሉትን ክፍተቶች ለመድፈን የመንግስት አቅጣጫዎችን በውጤታማነት ተግባራዊ በማድረግ የህዝቡን ጥያቄዎች ለመመለስና ከተሞች ለኢትዮጵያ ብልጽግና ሚናቸውን በሚገባ እንዲወጡ ለማስቻል በ6 ጉዳዮች ላይ የተቀናጀ ርብርብ ማድረግ ይኖርብናል። አንደኛ፣ አገልግሎትና የዲጂታል ቴክኖሎጂ አጠቃቀምን ማሻሻል። ከዚህ አንጻር ግልጸኝነትና ተጠያቂነት ለማረጋገጥ ብልሹ አሰራርና ሙስናን ለመከላከልና መልካም አስተዳደርን ለማስፈን የመሶብ አንድ ማዕከል አገልግሎትን ማስፋፋት፣ የ5 ሚሊዮን ኮደሮች ስልጠናን ማሳካትና የፋይዳ መታወቂያ ምዝገባን ማጠናከር ያስፈልጋል። ሁለተኛ፣ ከተሞችን በብቁ ፕላን መምራት። ከዚህ ጋር በተያያዘ እያንዳንዱ ከተማ ደረጃውን የጠበቀና ሀገራዊ ሚናውን እንዲሁም የወደፊቱን ታሳቢ ያደረገ የከተማ ፕላን እንዲኖረው ማድረግ፣ በተለይም የተናበበና የተቀናጀ ፕላንና የአስተዳደር ስርዓት በመዘርጋት የገጠር ከተማና የከተማ ትስስር ማጠናከርና በሁለንተናዊነት ተያይዘው አብረው እንዲያድጉ የሚያስችል ሁኔታ መፍጠር፣ የከተማ መሬትን በተሟላ መልኩ ቆጥሮ መመዝገብና የጸደቀውን የከተማ ፕላን በሚገባ ማስከበር ወሳኝ ነው። ሶስተኛ፣ በተለያዩ አማራጮች ደረጃቸውን የጠበቁ ፍትሐዊና ተመጣጣኝ ዋጋ ያላቸው ቤቶች አቅርቦትን ማሳደግ። ከዚህ አኳያ በመንግስት የተቀመጠውን የ1.5 ሚሊዮን ቤቶች ግንባታ እቅድን ለማሳካት አዳዲስ ቴክኖሎጂዎችን በመጠቀምና ያሉ አቅሞችን በመደመር በተለያዩ አማራጮች የአዳዲስ መኖሪያ ቤቶች አቅርቦትን ማሳደግና ከደረጃ በታች ያሉ ቤቶችን ማሻሻል ላይ መረባረብ ያስፈልጋል። አራተኛ፣ የመሰረተ ልማት ግንባታ ፍጥነት፣ ፈጠራ፣ ጥራት፣ ቅንጅትና የፕሮጀክት ማኔጅመንት አቅም ላይ የመጣውን ለውጥ ማስፋትና ማዝለቅ። አምስተኛ፣ የስራ ዕድል ፈጠራና የኑሮ ውድነት ቅነሳ ስራዎችን ይበልጥ ማጠናከር። ከዚህ ጋር በተያያዘ በየአካባቢ ወጣት ስራ ፈላጊዎች ካሉ ድሎች ተጠቃሚ እንዲሆኑ የሚያስችል የአስተሳሰብ ግንባታና የተቀናጀ ድጋፍ በውጤታማነት መስጠት እንዲሁም የኑሮ ውድነት ለማቃለል ሸማቾችን ከአምራች ጋር የሚያገናኙ ምርቶችን በተመጣጣኝ ዋጋ ሸማቹ እንዲያገኝ የሚረዱና የገበያ ማዕከላት ችግር የሚፈቱ መሰረተ ልማቶችን ማስፋፋት እንዲሁም ዝቅተኛ ገቢ ላላቸው ዜጎች የሚደረጉ ድጋፎችን አጠናክሮ መቀጠል ያስፈልጋል። ስድስተኛ፣ የአመራር የባለሙያዎችና የባለድርሻ አካላት የአቋምና የአቅም ድማሮን ማረጋገጥ። ከዚህ አኳያ የግንዛቤ ማስጨበጫ ስራዎችና ስልጠናዎችን ማጠናከር እንዲሁም ሁሉንም አቅሞች በሚገባ ለመጠቀም የሚያስችሉ
የትብብርና የቅንጅት ስልቶችን መጠቀም ያስፈልጋል። በእነዚህ ጉዳዮች ላይ ይበልጥ በጥልቀት ለመምከር ፎረሙን እንደ መልካም አጋጣሚ እንድትጠቀሙ እንዲሁም ሀገራዊ አቅጣጫዎችና እቅዶችን በውጤታማነት ለመፈጸም እንድትረባረቡ አደራ ማለት እፈልጋለሁ። በተለይም የኢትዮጵያን ከተሞች የሚትመሩ ውድ ከንቲባዎችና ካቢኔዎች በዚህ ፎረም ከእያንዳንዱ ከተማ ሊገኝ የሚችለውን ልምድ በመውሰድና ዘመኑን የዋጀ አመራር በመስጠት ኢትዮጵያ ለብልጽግናዋ የምትፈልጋቸው አይነት ከተሞች ለመፍጠር የተሰጣችሁን እድል በሚገባ እንድትጠቀሙበትና ትውልድና ታሪክ የማይረሳው አሻራ አኑራችሁ እንድታልፉ ለማሳሰብ እወዳለሁ። በመጨረሻም ለፎረሙ ዓላማ ስኬት ያለኝን መልካም ምኞት እየገለጽ 10ኛው የኢትዮጵያ ከተሞች ፎረም በይፋ መከፈቱን አበስራለሁ። አመሰግናለሁ። ገደገያ